ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዴት ውላችኋል? ሜቢ አዲስ ዓመት የምታከብሩ ከሆነ እንኳን ለአዲሱ ዓመት አደረሳችሁ በውጮቹ ለማለት ነው። ያው የኢትዮጵያ ኮሚኒቲ ብቻ ስላልሆነ በሚል ነው። እንዴት ናችሁ? ዛሬ እንግዲህ ከዚህ በፊት መለቀቅ የነበረበት ግን አሁን ታይሙ የሆነ ቪዲዮ ነው የምሰራላችሁ ማለት ነው። ስለ ባይቢት አልፋ ይባላል። ስለ ባይቢት አልፋ ፖይንት ምን ማለት እንደሆነ፣ እንዴት ገንዘብ የምትሰሩበት መሆን ይችላል፣ በባይቢት አልፋ ተጠቅማችሁ እንዴትስ ገንዘብ ትሰራላችሁ የሚለውን በዚህ ቪዲዮ ዛሬ እናያለን ማለት ነው። ሞር ተከታተሉ። ወደ መጨረሻ ላይ ደግሞ ሞር የሆነ አንድ ስፔሻል የሆነ ለእናንተ የተዘጋጀ አይ ቲንክ በዚች 10 ቀን 15 ቀን ውስጥ የምታልቅ ፕሮግራም አለ ለእናንተ ሼር አድርግላችኋለሁ ማለት ነው። ስለዚህ ስለ ባይቢት አልፋ እናውራ። ባይቢት አልፋ ምንድን ነው? ባይቢት አልፋ ሲባል ሰምታችኋል። ስፔሻል ደግሞ አልፋ የሚለው ትሬዲንግ ብዙ ጊዜ ሰምታችሁ ሊሆን ይችላል፣ ግን ይሄ የቆየ የነበረ ስፔሻሊ ባይናንስ ያሳደገው ነው ማለት ነው። ኦንቼን ኮይኖችን ሜን ኤክስቼንጆች ላይ አሁን እንደ ባይቢት እንደ ባይናንስ የመሳሰሉ ሴንትራላይዝ ኤክስቼንጆችን ላይ ትሬድ እንድታደርጉ የሚያደርግ ፕላትፎርም ነው ቤዚክሊ ባይቢት አልፋ ማለት ነው። ድሮ ዌብ3 የሚባል ነበር፣ ባይቢት ዌብ3 እንደዛ ነገር ነበር። ያው ሪብራንድ አድርገውት ነው ማለት ነው። ስለዚህ አሁን ባይቢት እና አልፋ የሚባለው አንድ ላይ ሆነው ነው ይሄኛውን ባይቢት አልፋ ቤዚክሊ ተብሎ የመጣው ማለት ነው። ድሮ የነበረ አይደለም፣ በቅርብ ነው ሪብራንድ ያደረጉት ማለት ነው። ስለዚህ ወደ እሱ በስነስርዓት እንግባ። ምን እንደሆነ በስነስርዓት አይ ቲንክ ከራሳቸው ባይቢት የተጻፈውን እናንብብና እንሄዳለን ማለት ነው። ባይቢት አልፋ የሚባለው እንግዲህ እንዳልኳችሁ ዌብ3 ላይ ስትመጡ፣ በተለምዶ ዌብ3 ይባላል እንጂ ክሪፕቶ ላይ ስትመጡ ከኤክስቼንጆች ውጪ ነው ብዙ ነገር የሚደረገው አይደል። ቢትኮይን ትራንስፈር ስታደርጉ ኤክስቼንጅ አያስፈልጋችሁ። ኤክስቼንጅ መሀል ላይ እንደ ሚድል ማን ነው እንጂ ከረንሲውን ትራንስፈር ለማድረግ ምንም አገልግሎት የለውም። ምክንያቱም ዲሴንትራላይዝ የሆነ ኔቸር ስላለው ማለት ነው። ስለዚህ አሁን እነዚህ ይሄ ባይቢት አልፋ ምንድነው ትልቁ ወይም ቤዚክሊ ዌብ3 ትሬድ የምታደርጉበትን ቦታ ያው ከኤክስቼንጁ ውጪ ሳትወጡ ትሬድ እንድታደርጉ የሚል ቤዚክሊ የተዘጋጀው ማለት ነው። አሁን ለምሳሌ ሚም ኮይኖችን መግዛት ከፈለጋችሁ ሌላ ጊዜ የሶላና ዋሌት ጭናችሁ ከዛ በኋላ ጁፒተር የሚባለው ኤክስቼንጅ ላይ ሄዳችሁ ስዋፕ አድርጋችሁ ምናምን እንደዚህ ነገር ነበር። አሁን ግን ያ ቀርቶ ተስተካክሎ የመጣ ነው ማለት ነው። ሁሉን ነገር አንድ ቦታ ትሬድ እንድታደርጉ ያላችሁ ባላንሳችሁ አካውንታችሁ ላይ ያለው ባላንስን እዛው ትሬድ እንድታደርጉ የተዘጋጀ ነው ማለት ነው። ስለዚህ ይህ ነገር ያው ምንም የተለየ ነገር ኖሮት አይደለም፣ ተደጋጋሚ ነገር አለው። ዋናው ትልቁ ሀሳቡ እንዳልኳችሁ እዛው ባላችሁበት አካውንታችሁ ትሬድ እንድታደርጉ ነው። ሚሞችን አዳዲስ የወጡ ኮይኖችን ገና ሊስት ይሄ ባጭሩ ገና አሁን የተለቀቁት ለምሳሌ ትሪሊየን ቪዲዮ በምሰራበት ሰዓት የሚለቀቀውን ኮይን ባይቢት አልፋ ላይ መግዛት ትችላላችሁ ማለት ነው። ስለዚህ ይሄኛውን አይነት ነገር ነው ትልቁ ሀሳቡ። እኔም ገዝቼ ማሳያችኋለሁ፣ የሚጠቅማችሁ እናያለን ማለት ነው። ስለዚህ ባይቢት አልፋ ይሄን ያልኳችሁ እስቲ እንዴት ነው ትሬድ የምናደርገው፣ ምን ያስፈልገናል የሚለውን እኔና እናሳያችኋለን። አሁን ይሄ ትሬዲንግ ተርሚናሉ ላይ ነው የመጣው። ቤቱ ጋር ትገባላችሁ። አካውንታችሁን ሎጊን ካላችሁት በኋላ ቱልስ የሚለው አጠገብ ትሬድ ምትላለች አይደል? እዚህ ጋር ስፖት ይላል። እኔ በፒሲ በማኬ ስላለው ነው። በስልክም ተመሳሳይ ብዙ ለውጥ የለም። ትራድፋይ የሚል አለ። ስለሱም አይ ቲንክ ቪዲዮ ሰራላችኋለሁ። አልፋ ምትላለች አይታችሁት? ኒውላ ምልክት አለ፣ ትጫናት አላችሁ ማለት ነው። እሷን ልክ ስትጫናት እንደዚህ ዝርዝር ያሳያችኋል ማለት ነው። ምን እንደሆኑ ኮይኖችን ምናምን በዝርዝሮች። አሁን እነዚህን ዝርዝሮች ባይቢት አልፋ ላይ ሊስት የተደረጉ ኮይኖች ናቸው እነዚህ ስፔሲፊክሊ ማለት ነው። በቀን ኦልሞስት ደብል ያደረገ ኮይን አለ፣ 80% ይጨምራል፣ 45% ይጨምራል፣ 20% ይጨምራል። ይሄ ማርኬት ካፑ ትልቅ ነው። ለምን እዚህ ጋር እንዳስቀምጡት አልገባኝም። ፒፕን የሚለውም ደግሞ ይሄም በደንብ የጨመረ ኮይን ነው ብዙዎቻችሁ እንደምታውቁት ማለት ነውና ሰርች አድርጋችሁ ሁሉም ኮይኖች አልፋ ላይ ሊስት ተደርገዋል ማለት አይደለም። አንድ ነገር መረዳት ያለባችሁ ግን እናንተ ትናንሽ ኮይኖችን መግዛት ትችላላችሁ ማለት ነው። ለምሳሌ ኒድ ስለዚህ ትሬድ እናርግና እንሰድ። አሁን ከነዚህ መሃል መግዛት እንችላለን። እነዚህ ፑሎችም ላይ ኢንቨስት ማድረግ ትችላላችሁ። ሌላ ተጨማሪ ደግሞ ኤፒአር ይሰጣችኋል። ለምሳሌ ሶላና ዩኤስዲሲ ሊኩዊዲቲ ፔር አድ ማድረግ ከፈለጋችሁ ለምሳሌ ኢንቨስት ብለው የለኝም ኤልፒኦ የለኝም ግን ይመስለኛል ፕራይስ ሬንጅ ስጡኝ ይላል። ምን ይላል? ስምብር $1,000 ማስገባት እንችላለን። ስለዚህ አይ ቲንክ ይሄኛው ላይ ማውራት እንችላለን ማለት ነው። ግን ይሄኛው እንዳይወሳሰባችሁ ከቶክኑ ልጨምርና ከዛኛው እንሄዳለን ማለት ነው። ስለዚህ ሊኩዊዲቲ አድ ማድረግ ትችላላችሁ። የሚሰጣችሁን ኤፒአር እያያችሁት ነው አይደል? 50% ኤፒአር ይሰጣችኋል። ስቶኮችን አድ ማድረግ ትችላላችሁ። ሊኩዊዲቲ ይሄን ያህል አዳዲስ ኮይኖችንም እዚህ ላይ አድ ማድረግ ትችላላችሁ። ግን እሱ ሳይሆን ዋናው ትልቁ ነገር የፈለጋችሁትን ኮይን ትሬድ ማድረግ የሚችሉበት ነው ማለት ነው።
ፔስት አድርጋችሁት ትሬድ ታደርጋላችሁ፣ ትገዛላችሁ። ኦንቼን የሆነውን ነገር የምትገዙበት የምትሰጡበት ነው። ነገር ግን እዚህ ጋር ሁለት ዲፍረንስ አለ። አልፋ ላይ ሊስት የተደረጉ ኮይኖች እና ራንደም ሺት ኮይኖች ይለያያሉ። ራንደም ሺት ኮይኖቹን ሁሉንም እዚህ ጋር ላታገኟቸው ትችላላችሁ። ይሄን ያደረጉትም ከሴኩሪቲ ፊቸር አንጻር። አሁን ግን ያሉት ምን አይነቶቹ ናቸው ማለት ነው? ራሱ ባይቢት ዲው ዲሊጀንስ ሰርቶ ያው አይወርድም ማለት ሳይሆን ፕራይሳቸው እንኳን የሚቀንስም ዜሮ የሚገቡ ቢኖሩም አትሊስት ምንድነው ስካም ያልሆኑትን መርጦ ሊስት የሚያደርገው ማለት ነው። ስለዚህ አሁን እኔ ባላንስ እንታለኝ የኢትዮጵያ ኔትወርክ እንግዲህ የምታውቁት ነው። እዚህኛ ላይ 12000 ያለኝ ግን ትሬድ የምታደርጉበት ምኑ ጋር መሰላችሁ? ይሄ ፈንዲንግ ነው። ይሄ ማለት ማይንቀሳቀስ ባላንስ ነው። እዚህ ጋር ወደ $933 አለኝ። አይ ቲንክ ይበቃናል ለዚህ ቪዲዮ ይመስለኛል። እዚህ እንመለስና የፈለግነውን ኮይን ትሬድ እናድርግ። አይ ቲንክ ይሄ ኮይን ስለዚህ ጥሩ ሲባል ሰምቻለሁ። ለምን አንገዛው? ትሬድ ትሉታላችሁ የፈለጋችሁትን። ከአሁን የመጣልኝ ስለመጣልኝ ነው። ዝም ብዬ ለምሳሌ አቪቺ የሚባል ኮይን አለ። አይ ቲንክ እንደውም እሱም አቪቺ የሚባል ኮይን አለ። አሁን ይሄ ኮይን በጣም ደስ የሚል ኮይን ነው። ይሄን ቪዲዮ ስታዩት ብትገዙት ሁላ መመክራችሁ ኮይን ነው፣ እንደኔ ማለት ነው። ስለዚህ አሁን አቪቺን የስንት ዶላር ንግዛ? የፈለግነውን ያህል መግዛት እንችላለን። ያቺ እዚህ ጋር ባለን ባላንስ እንዳለ መግዛት እንችላለን። ስንት እንደሚያስወጣ መግዛት እናውቃለን። ሁሉ ነገር ሞዱን ፕራዮሪቲ። አሁን ይሄ በምን ያህል ሰክሰስ ሬት ነው ፊ የምከፍሉት ከፍ ይላል። ፕራዮሪቲውን ሰክሰስ ካለው እንችላለን። ይሄን አይ ቲንክ በዲፎልት አድርጎ ችግር የለውም ለእናንተ ብዙ ለውጥ ስለሚያመጣ አክቲቭሊ ዴይ ትሬድ ማታረጉ ከሆነ ማለት ከዛ በኋላ የፈለግነው ኮይን ነው አይደለ? ምን እንትሉታላችሁ መሰላችሁ? ባይ ነው የምትሉት። አሁን ለምሳሌ ይሄን አይ ቲንክ 1000 በዛ የ500 እንግዛ ባይ ትሉታላችሁ። ይሄን ያህል ይመጣል። ከዚህ ባላንሳችሁንም ቆርጦ ይላችኋል። ፕራይስ ይነግራችኋል። አያችሁ በስንት እንደሚገዛ አይ ቲንክ ጋር አፕዴት እያደረገ ነው መሰለኝ። ፕራይስ ያው ሊኩዊድ ሲሆን በጣም ቮላታይል የሆነ ማርኬት ስለሆነ ባይ ትሉታላችሁ። ኦርደር ፕሌስ አደረገ። ኦርደር ፉልፊል ሆነ ማለት ነው። 415 አቪቺ ገዛው ማለት ነው። ስንት ነው አቪቺ እዚህ ጋር? 148 አቪቺ $415 የሚያወጣ አቪቺ ዋሌቴ ላይ ያለ ማለት ነው። ስለዚህ አሁን ለምሳሌ አልፋ ሚዲያው ላይ ስገባ ቅድም 00 አልነበር ያሳየኝ? እዚች ጋር ምን ይመጣል? 415 ማለት ነው። አሁን ይሄ በቶክን ያለኝ ኤክስፖዠር የሚያሳየኝ ማለት ነው። እንዲህ በቀላሉ ትሬድ ማድረግ እንችላለን ማለት ነው። እዚህን ነው የምላችሁ። አሁን ኮይን እንዴት እንደሚገዛ አየን ማለት ነው። ኦኬ እሺ፣ አሁን የገዛ ነው ኮይን ደስ ብሎናል፣ ግን እስቲ እንሽጠው። መሸጥ ፈለግና ሰርች እናደርጋለን ማለት ነው። ሰርች አይ ቲንክ እዚህኛው ጋር ከሌለ ችግር የለም። አንዱን ስትጫኑት ያው የትሬዲንግ ተርሚናሉን ያመጣላችኋል ያልፋውን ማለት ነው። እዚህ ትመጡና ያን ይሄን ኮይን አልወደድኩትም በል ሴል ትሉታላችሁ። ሳየው በቃ ምንም ተስፋ የለውም ብዬ አሰብኩኝም በል ሙሉን ማክስ ሴል ብዬ እሸጠዋለሁ ከፈለግኩኝ ማለት ነው። አይቺን ነገር ዝም ብዬ ዲሲኤ ብቻ እያረኩ በወጣ ይሻላል ካልኩኝ ደግሞ እንደዚህ ትሉትና ሴል ማርኬት ሴል ያደርግላችሁ ተሸጠ። አያችሁ አውቶማቲክሊ እንዴት የተሸጠ እንደሆነ። እዚህ ማላውን ሁለት ፊት ትከፍላላችሁ። አንደኛው የፕራዮሪቲ ፊ አለ። ከዛ ቀጥሎ ስሊፔጅ አለባችሁ። ስሊፔጁ ያው በውስጥ አዋቂነት ነው፣ ዳይሬክትሊ አይገባም ማለት ነው። መሸጥም መግዛትም እንዴት ቀላል እንደሆነ አሳያችሁ ማለት ነው። አያችሁ የሸጥኩት $100 ምናምን ነው። ባላንሴን አሳየኝ ሁሉ ነገር። ከዛሽ ይሄኛውን ካሳያችሁ ላይ ቀር ሪተርን ማግኘት ፈልጋችሁም በል ትሬድ ሳታደርጉ አሁን ዳይሬክሽናል የሆነ ኤክስፖዠር አለን። ይሄ ኮይን 0 ቢገባ እዚህ ጋር 300 ያያችሁት 0 ሊገባ ይችላል። ስለዚህ ይሄ ኮይን እንደዚህ አይነት ኤክስፖዠር ካለን ምን ማድረግ እንችላለን? ሌላ ከሱ ውጪ ሊኩዊዲቲ ፑሎች ላይ ኢንቨስት ማድረግ እንችላለን ማለት። ሊኩዊዲቲ ፑሎች ማለት ፔር ይደረጋሉ፣ አንዱ ካንዱ ፔር ተደርገው ማለት ነው። አሁን እዚህ ጋር ወርቅ ነው ይሄኛው XAUT የሚለው የቴዘር ጎልድ እሱን ለማሳየት ነው። ከቴዘር ጋር ፔር ሲደረግ ቴዘር ማለት እንትን ሲለው ተመሳሳይ ሲሆን፣ ስለዚህ አሁን እዚህ ጋር ምን አይነት ሊኩዊዲቲ ለምሳሌ ይሄን $1000 ገዝታችሁ ቢሆን ቀጣይ ዓመት ስትመጡ $500 ጨምሮ ይሰጣቸዋል ማለት ነው። ሪስኩ ትንሽ ሆኖ ማለት ነው። ያው ወርቅ ካልወረደ በቀር ማለት ነው። ምን ታደርጋላችሁ? ኦኬ ትሉታላችሁ። ስታንዳርድ አድርጉት። ብዙዎቻችሁ በተለይ ወርቅም ስለሆነ አይ ቲንክ ቲፒካል ነው፣ ችግር የለውም። ምን ብላችሁ የ300 አሁን እኔ ለእናንተ ለማሳየት ያህል ስለሆነ ሙሉ ቁጥር 468 ከሚሆን 469 እንደዚህ ሆነና ኢንቨስት ትልታላችሁ። ሌላ እዚህ ጋር ማስተካከል ትችላላችሁ፣ ግን ችግር የለውም። እናንተ ባይ ዲፎልት ይሄን ብታደርጉት ይችላል። ሰርቪስ ፊ 0 ነው። ባይቢት ከዚህ ምንም አይወስድም፣ እናንተን ለማሳደግ እንድትጠቀሙት በሚል። ከዛ አክቲቭ የሚለው ላይ ስትመጡ
ሊኩዊዲቲ ፑላችሁን አያችሁት? 50% እያገኘ ነው ይሄኛው ማለት ነው። ኦልሬዲ ሆልዲንጌ ስለመጣ ማለት አሁን ይሄ ዊዝን ሬንጅ ነው። ኤፒአር አሁን ባለውበት በከተትኩበት ብቻ ይሄን ያላግኝቻለሁ ማለት ነው። ኢንቨስት ሞር ማድረግ እችላለሁ፣ ዊዝድሮ ማድረግ ትችላላችሁ። አሁን አልፋ ላይ ስመጣ የከተትኩት ካፒታል እየጨመረ ይመጣል። አያችሁት አይደል? 700 ይላል። ምንድነው ይከፋፍ ቶክን ካለ የቶክን ኤክስፖዠር 300 ፋርም እያረክ ነው። ስንት 454 ይሄ ሁላ እያደረገ ያለው በባይቢት አልፋ ነው። እና ባይቢት አልፋ ለብዙዎቻችሁ ስፔሻሊ ዩኤስዲቲ ኖሯችሁ ዝም ብሎ የሚቀመጥ ከሆነ እንዲህ ኢንቨስት አድርጋችሁ ፑል መርጣችሁ ኢንቨስት ብታደርጉ ባይ ነኝ። በጣም አሪፍ ስለሆነና ስለሚጠቅም ማለት ነው። ስለዚህ ባይቢት አልፋ እንግዲህ ይሄን ይመስላል ባጭሩ ሳወራ። በጣም ቀላል ነው አይደል? ብዙዎቻችሁ እንደቀለላችሁ ተስፋ አለኝ። ግን አንዳንድ ኮምፒቲሽኖችን ላውራና የመጨረሻውን ማጠቃለያ እነግራችኋለሁ ማለት ነው። ስለዚህ ባይቢት አልፋ ወይም ባይናንስ ምን አዘጋጅቷል? $600 የሚያወጣ የፕራይስ ፑል አለው ማለት ነው። እዛው ባይቢት አልፋ ላይ ትሬድ ለሚያደርጉ ሰዎች እስከ አዲስ ዓመት ነው የሚቀጥለው። ያው በውጮቹ ማለት ነው፣ በእኛ አይደለም። ትሬድ ማድረግ ነው ቤዚክሊ ማጭሩ። ጆይን ትሉታላችሁ። ያው ኦልሬዲ ጆይን ስላላልኩት ነው እኔ። የመጀመሪያው ዙር አልቋል። አሁን የቀረችው እችኛዋ ነው የምንሳተፈው ማለት ነው። ይሄኛው አልቋል። አይ ቲንክ እስከ መች ነው? ዲሴምበር እስከ 31 ድረስ ስለሆነ ችግር የለም። ብቻ ትሬድ ስታደርጉ ይሄን ያህል ይሰጣቸዋል ማለት ነው። እና አንደኛ ወጣ እስከ $8000 ይሰጠዋል። ሁለተኛ ወጣ አይ ቲንክ ይሄኛው እንዴት ተሳስተው ነው ዲሴምበር 30 ምናምን ለማለት ፈልገው ነው መሰለኝ። ትሬድ ባረጋችሁ ቁጥር ይሰጣቸዋል ማለት ነው። ስለዚህ ባጭሩ ይሄን ይመስላል። ሊንኩንም ይሄኛውንም ከታች አስቀምጥላችኋለሁ። በመጨረሻ ስለ ሪፈራል ፕሮግራሙ ልንገራችሁ፣ ለብዙዎቻችሁ ስለሚጠቅም ብዬ ነው። ሰው ሪፈር አድርጋችሁ ትሬድ ካደረገ በእናንተ $5 ይሰጣችኋል ማለት ነው። ስለዚህ ትሬድ አድርጉ፣ $5 ውሰዱ፣ ይጠቅማችኋል ሁላችሁም። ትሬድ አድርጋችሁ የተሻለ ነገር በሰሩበት እኔ ይመቸኛል። በጣም አሪፍ ነው ለእናንተ። አንደኛ ልምዳችሁን ታሳድጋላችሁ፣ ሁለተኛ ደግሞ ይሄን የመሰለ ትሬዲንግ ኢንቫይሮንመንት ኮስቱ በጣም በትንሽ በሆነ አንጻር ተሰጥቶናል ማለት ነው። ከዛ አንጻር በጣም አሪፍ ነው። ይሄን ይመስላል ማለት ነው። አሁን የገዛሁትን ኮይን ሙሉ ካፒታል ላሳድቅና ቪሲ ባይዘው ቪሲ መጥፎ ኮይን አይደለም፣ በትይዙት እመክራችኋለሁ። እየገዛው ነው እየሸጥኩ አይደለም። ባይትሉትና እንጠፋለን ማለት ነው። ሜቢ ይሄ ቪዲዮ ሲለቀቅ $3 $4 5ም ገብቶ ሊሆን ይችላል። አቪቺ ላይ አንጻራዊ ፑሊሽ ነን ማለት ነው። አትሊስት ሲያንስ $10 እንኳን እስኪገባ ብንይዘው ስንት ሰጠናል ማለት ነው? ከ3 እጥፍ በላይ ማለት ነው። ስለዚህ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።